قمنا أرى مسكن بدن يا سلامي يا در ناولدي يا دير مسكن እነዚህ ሶስቱ እንግዶች ይሰጡልናል ማለት ነው። ይቀየርና አባ ናቸው ለኛ የሚሰጡን አይደል? እነሱ ነው መሆን ያለበት። አባታችን እኛ ሶስታችን እናቀበላለን፣ እሳቸው ደግሞ ለሊቀ መዘምራን የማይሰጡልናል። አንድ ላይ ፎቶ የለም። ይህን የመሰለ አገልግሎት ይከፍቱትና ሊቀ መዘምራን ያነቡልናል። ዛሬ 40ኛ ዓመታቸውን ማክበር ዛሬ ጀምረናል። በደንብ በዝማሬ እሺ፣ የምስጋና የምስክር ወረቀት የምስክር ወረቀት ለሊቀ መዘምራን ይልማ ኃይሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ለሚያደርጉት ታላቅ መንፈሳዊ አገልግሎት በዝማሬ፣ በግጥም፣ በዜማ፣ በድርሰት፣ በስነ ስዕል፣ በመጽሐፍ ማዘጋጀት የአርትዖት ስራ ላበረከቱት የ40ኛ ዓመት አገልግሎት ይህ የምስክር የምስጋና ወረቀት ተሰጥቶታል ይላል። 40 ዓመት ሲባል ሊቀ መዘምራን ይልማ 80 ዓመቱን ላይ ይመስላችሁ። ከልጅነቱ ጀምሮ ሰንበት ትምህርት ቤት ነው ያደገው። ስዕል ይስላል፣ ግጥም ይገጥማል። ግጥሞቹ በሺህ የሚቆጠሩ ናቸው። መጽሐፍ ይጽፋል። በሀገር ጉዳይ፣ በቤተክርስቲያን ጉዳይ ቅድሚያ ራሱን ሰጥቶ የሚያገለግል ነው። ይልምዬ ወደ ሰሜን አሜሪካ ከመጣ ወደ 27 ዓመት ነው። 3 ጥሩ ልጆች ወልደዋል። ታውቃላችሁ። እህታችን ባለቤቱ ይሩዬም በዚህ በመንፈሳዊ አገልግሎት እጅግ የምታግዝ ናት። እግዚአብሔር ዘማሪ ናት። ይኩኑና ኢያቄም የምታውቋቸው ናቸው። ሁለቱም የቤተክርስቲያን አገልጋዮች ናቸው። ይሩዬ ያው ብዙ ሰዎች ብዙ ወላጆች በእሷ እንደምትማሩ አውቃለሁ። ሕፃናትን ታስተምራለች፣ ወላጆችን ትመክራለች። ልክ እንደ ሊቀ መዘምራን ይልማ በየስቴቱ እየተጋበዘች ሄደች እንዲህ አይነት መንፈሳዊ አገልግሎትም ታደርጋለች። የሚቀጥለው ጊዜ ይሩዬን እንጋብዝና ንውረድ ወላጆችንና ሕፃናትን ታስተምርልናለች። እዚህ ቤተሰቡ መንፈሳዊ አገልግሎት የሚያገለግል ነው። እኛ ሊቀ መዘምራን ይልማ ኃይሉን ካገኘነው ከአገልግሎት ካወቅነው ዘመን ጀምሮ መንፈሳዊ አገልግሎት ላይ የምታውቁትን ያደርጋል ማለት ነው። የመጀመሪያውን ሰርፕራይዝ ያደረገው የሜምፊስ ቴነሲ ደብረ ዕንቁ ልደታ ለማርያም ቤተክርስቲያን ነው። እናመሰግናለን። ዛሬ እዚህ ተጀምሯል። ሁሉም ስቴት ይቀጥላል ማለት ነው። በየስቴቱ የተለያየ አገልግሎት ነው ያለው። ይህንን ዘመን ምክንያት በማድረግ የእኛ 15ኛ ዓመት የእሱ ደግሞ 40ኛ ዓመት መንፈሳዊ አገልግሎትን የጀመረ ነው። ይልምዬ አባታችን፣ ይልምዬ ወንድማችን፣ ይልምዬ መካሪያችን የምንለው በምክንያት ነው። ይልምዬ እመቤታችንን ይስላታል፣ ይዘምርላታል፣ ያለቅስባታል፣ ዳዊቱን ይደግማል፣ መጽሐፍ ያነባል፣ በሀገር ጉዳይ ይጽፋል፣ በቤተክርስቲያን ጉዳይ ተጓደለ ሲባል ይጽፋል። ብዙ ጊዜ እኛ ወይ ከሄድን ወይ ከሞትን በኋላ ስለሆነ ምስጋና ያለውና በህይወት እያለን ለምንድን ነው ማንመሰጋገነው? ለምንድን ነው አፕሪሼት የማናደርገው በሚል ነው ይሄን 15ኛ ዓመትና የሊቀ መዘምራን ይልማ የአገልግሎትን ዘመን እንደው ቢበዛልን እግዚአብሔር እድሜ ቢጨምርለት ብለን ነው እንጂ ከዚህ በላይ ብናደርግ ደስ ይለን ነበር። ስለዚህ ይህንን ደብር ያደረገልን ይህን ደብሩን በጣም እናመሰግናለን። ሰበካ ጉባኤውንም አባታችን ንውረድንም እግዚአብሔር ይስጥልን። አባታችን ንውረድን በዚሁ አጋጣሚ እናመሰግናለን። ትጉ ናቸው። እዛ ኢትዮጵያ ቤተክርስቲያን መሪ ነበሩ። 200-300 ካህናትን ያስተዳድሩ ነበር። በሚሊዮን የሚቆጠር ህዝብ ይመሩ ነበር። በጣም የደነቀኝ ኢትዮጵያ ቤተክርስቲያን ላይ አዲስ ዓለም ማርያምን የሚያህል ቤተክርስቲያን ያስተዳደረ እዛ ወደ 200 ካህናት አሉ ሊቃውንት። ያንን የመሩ አባት እዚህ ዝቅ ብለው ሕፃናትን ሲያስተምሩ
ደብረ ብርሃን ሥላሴን ታውቃላችሁ። እዛ ቤተክርስቲያን አስተዳዳሪ ነበሩ። ትልልቅ አድባራት ናቸው እነዛና እንዴት አይነት እድለኛ ቦታ ነው፣ እንዴት መንፈሳዊ ቦታ ነው የሚለውን ምስጋና ሳናመሰግን አናልፍም። አባታችሁን ተንከባከቧቸው፣ አባም ልጆቹን ይንከባከቡ አደራ። ቀጥሎ ደግሞ እንደው መቼስ በዚሁ እንዳላችሁ ሁኑና 15 ዓመት በብር ብናደርገው ጥሩ ነበር። ከብር በላይ ፍቅራችንስ ዋናው ፍቅሩ፣ ምልከታው፣ ደስተኛነቱ ነውና ስለዚህ ለእናንተም እንዲሁ ተዘጋጅቷል። መላከ ሰላም ቀሲስ ወንዶሰን በቀለ በዚህ ገዳማችን ላይ ለ15 ዓመት ካሁን በፊት ከነበሩት አባቶች ጋር ከነበሩት ወንድሞች ጋር አሁንም ሁልጊዜም በዚህ አገልግሎት ጸንተው እስካሁን ላገለገሉን ይኸው የምስክር ወረቀት አመስግኑልን። ተመሳሳይ ነው። እንዲሁም ለቀሲስ አካሉ መላከ ስብሐት እንዲሁም ለዘማሪ ደመላሽ በእውነት እድሜ ይስጥልን። ለሊቀ መዘምራን ይልማ የቅድሙ እንኳን ለ40 ዓመት አደረሰህ ነው። የአሁኑ ደግሞ 15 ዓመት በገዳሙ ላይ ላገለገልክበት አመስግኑልኝ። ባይመጡም ያው ሊቀ ጉባኤ ቀሲስ ዳዊት አሉ፣ የእሳቸውን ተዘጋጅቷል። ቅድም እዚህ ቪዲዮ ላይ የታችሁት ተወለ ትናንትና ያስተማሩ ዛሬም ያስተማሩ ከ11 ዓመት በፊት እዚህ መጥተው ያስተምሩ ነበር። አይታችሁታል አይደል ቪዲዮውን? ስለዚህ ለእሳቸውም እንደው 15 ዓመቱ ሲከበር ድንገት ለዚያውም ልጆቻችንን አስተምረው ብዙ ነገር ጠቅመውን ብዙ ነገር ነግረውን ለሁለቱም ተዘጋጅቷል። እንግዲህ ያው መልእክቱ ይደርስልን። በነገራችን ላይ ቀጥታ ስርጭትም አለና ትምህርቱ ለእናንተ ብቻ እንዳይመስላችሁ። የሊቀ መዘምራን ዩቲዩብ ከ125,000 በላይ ሰብስክራይብ አለው። በጣም ብዙ ሰው ነው የሚከታተለውና የተሰበከውም የተዘመረውም እዚህ ለተቀመጠው ብቻ አድርጋችሁ እንዳትስሉ። በጣም ብዙ ሰው ድጋሚም የዛሬ ዓመት የዛሬ 10 ዓመት የዛሬ 20 ዓመትም ወይንም ይሄ ቴክኖሎጂ እስካለ ድረስ ሰው የሚያየው ትምህርት ሰው አብሮ የሚዘምረው ዝማሬ ነው። እግዚአብሔር አምላካችን በረድኤት ይጠብቅልን። እንግዲህ የመጨረሻውን መርሃ ግብር ወይንም የመጨረሻውን ዝማሬ የምናደርግበት ላይ ደርሰናል። ሁልጊዜም እንግዶችን በመቀበል ትናንትናም የተቀበላችሁልን ታውን በፊትም ሁልጊዜም እዚህ በገዳሙ ላይ በእውነት በበጎነት በምጽዋት በአስቀዳሽነት መልካም በማሰብ መልካም ነገርን በማድረግ ሁልጊዜም የሚመሰክርላችሁ የመጣው ሁሉ አድንቆ መስክሮ የሚሄድላችሁ ምእመናን ልጆቻችን ናችሁና ለእናንተም በእድሜ በጸጋ ይጠብቅልን። ያገለገላችሁንም ይህንን ያዘጋጃችሁን እግዚአብሔር አምላካችን በረከቱን ይስጥልን። ልጆቻችንን በቤቱ በሞገሱ በጸጋው በዚሁ ቤት ለዘላለም ያጽናልን። አሁን ጧፉን አብርተን የመጨረሻውን ዝማሬ እንግዲያውስ ጧፉን አታብሩት። ምንድነው የበረነ ሰው የዛሬ ዓመት ቀሲስ መላከ ሰላም ሲናገሩ 15 ዓመታችንን እናከብራለን ባሉበት ሰዓት ምንም ጾም ቢሆን ከጾሙ ጋራ መሄድ የሚችል ኬክ እኔ እችላለሁ ብሎ አቶ ፋሲል ያው ለዚህ ቤተክርስቲያን እንደምታውቁት ነው
ብዙ መናገር አይጠበቅብንም። በዚህ ዓመት እንኳን ከ20 ሺህ በላይ ነው ለዚህ ገዳም በተለያየ መልኩ ለአብነት ትምህርት ቤት እያለ ገንዘቡን በሙሉ የሚሰጠን የሚደጉመን በጣም በጎ ምዕመናን ከምንላቸው መካከል በጎ ሰው ነው። እግዚአብሔር አምላካችን ሁላችሁም ሁሉም እንደየጸጋው እንደየስጦታው አገልጋዮች ናችሁ። ስለዚህ ያንን ኬክ አዘጋጅቶ አፍተብናል። ጧፉን አብሩት። ኬኩን ወደዚህ አምጡና አቶ ፋሲልም ወደዚህ ናና አብረን እስቲ ከነሱ ጋራ ኬኩን እንቆርሳለን፣ ዝማሬውን እንዘምራለን፣ መርሃ ግብራችንን እናጠቃልላለን ማለት ነው። ኬኩን ወደዚህ ይዛችሁ ነው። በዚሁ አጋጣሚ የሊቀ መዘምራን ይልማ ኃይሉን ዩቲዩብ ሁላችሁ ስልካችሁ ላይ ግቡና ሰብስክራይብ አድርጉት፣ ዝማሬው ለዓለም እንዲዳረስ። እስቲ ስልካችሁን ክፈቱና ያላረጋችሁ የሊቀ መዘምራን ይልማ ሰብስክራይብ አድርጉት። ይኸው ስልካችሁ ላይ ዝማሬው መንፈሳዊ አገልግሎቱ ለዓለም እንዲዳረስ ሁላችሁ ስልክ ያላችሁ ስልካችሁን አውጡና የሊቀ መዘምራን ይልማ ሰብስክራይብ አድርጉት። አገልግሎቱ ለሁሉም እንዲዳረስ መንፈሳዊ አገልግሎት ስለሆነ ማለት ነው። አቶ ፋሲል እናመሰግናለን። የጾም ኬክ ስላስገርገርክልን በፍስክ እንመጣለን። ደግሞ አለ በፍስክ እንመጣለን። በፍስክ አጠሩን ማለት በፍስክ ከጠራችሁን እንመጣለን። በፍስክ ደግሞ ይህን ቀን ያዘጋጀልን አምላክ ስሙ የተመሰገነ ይሁን። ከመዘምራን ይልማ የሚለኝ በስሙ ላይ ቃል እንገባለን። መተን የንስሐ ልጆች ጉባኤ የአባ ንስሐ ልጆች ጉባኤ እዚህ ቤተክርስቲያን ይደረጋል። ሁላችሁም ስለ ንስሐ በነገራችን ላይ ያው ቀሲስም አሉ፣ 2 ካህን ያለው ብዬ ነው። የቀሲስም የአባ ንስሐ ልጆች ጉባኤ እናዘጋጃለን ፍስክ ላይ እዚህ። ሁላችሁም ስለ ንስሐ ግቡና ቁረቡ ሲባል እናቸኩሉ። እሺ አደራ። አሁን አይነ መስቀል የዛሬ ዓመት ተቆርባለሁ ብዬ ስናገር ተምረህ ከባለቤት ጋር ፕሮግራም ይዘህ ስለ ንስሐ ተምረህ ስለ ስጋው ደግሞ ተምረህ ነው። ቀሲስ እዚህ ስለተናገሩ ቆርቦ በኋላ ፈተና እንዳይገጥመውና እኛ ቄስ ናቸው ብሎ እኔም ብሌም እንዲያደርገኝ አልፈልግም። ምክንያቱም ሕይወት ስለሆነ ማስፈራራት አይደለም። አውቃችሁ ተምራችሁ አባ ለዚህ በቂ ነገር አላቸው። አባታችሁ እድለኛ ናቸው። ቀሲስ በቂ ነገር አላቸው። የንስሐ ትምህርት የተዘጋጀ አለ በእንግሊዝኛም በአማርኛም ለልጆቻችሁ ከ12 ዓመት ጀምሮ ንስሐ አባት አስይዟቸው። ስለዚህ ንስሐ ገብቶ መቁረብን በደንብ አስባችሁበት ተምራችሁ ሁሉም ሰው መቁረብ ስላለበት እንድትቆሩ ነው። ስለዚህ ነው ቅድም ኃይለ መስቀልን እንደው እዚህ ሳገኘው ደስ ስላለኝ የሚናገረው እግዚአብሔር ነው ያለው። ትቆርባለህ ስለው ቀሲስ ብለውኛል ብሎ ከባለቤቱ ጋር ተነጋግሮ ንስሐ አባቱ ጋር ተምሮ ነው የሚቆርበው ማለት ነው። እሺ ሌላው ሁለተኛ ዩቲዩብ አለን። ውዳሴ ደግሞ የወንድማችን የደመላሽ ደሜና ያያችሁት የኛ ቤተክርስቲያን አስተዳዳሪ ጥቁሩ መልአክ ይሉታል። መልአክ ማለት ነው። ደሜ በቃ ጸጥ ነው። እንደዚህ ነው አገልግሎቱ ላይ ደሜም ረጅም ዘመን ክራር፣ ዋሽንት፣ ማሲንቆ፣ በገና። ስለዚህ ውዳሴ ዩቲዩብ የሚለውንም አሁኑኑ ስልካችሁ ላይ ክፈቱ ነው ቶሎ ውዳሴ ዩቲዩብንም ክሊክ አድርጋችሁ ላይክ እና ሼር። አቶ ፋሲሌታ የለም? እሺ ማማን አየዋቸው። አምና አይቻቸው ስለነበር ባለቤቱም ነበረች አምና እሱም ነበረና ማማ ደህና ኖት? አቶ ፋሲል ደህና ነው? ሌሎች ልጆችስ ደህና ናቸው? እሰይ እንኳን አየኖት በእድሜ። የጾም ኬክ ነው ላይ በምትመለከቱት ሰዎች በጾም ኬክ ቆረሱ እንዳትሉን የጾም ኬክ ነው። መልካም 15ኛ ዓመት በዓል ለሊቀ መዘምራን ይልማ መልካ 40ኛ ዓመት በዓል ይላል። እግዚአብሔር ያክብርልን፣ እድሜ ይስጥልን፣ ቤተክርስቲያናችንን
ሀገራችንን የቤተክርስቲያንን መከራዋን መድኃኔዓለም አሳጥሮ በየዓመቱ እንድንገናኝ ያድርገን። አሜን። ሀገራችንን ያስብልን። እንደቆማችሁ ጣፉን አብሩት። የቡን ቆርሰን ወደ ዝማሬ እንሄዳለን። አባይ ባርኩልናል። ይሄንን ኬክ በተለያየ እህቶቻችንን ማስጋግራቸዋል። እርግጠኛ ነኝ የተለያየ ኬክ ነው የሚታየን። እህቶቻችንን እግዚአብሔር ይስጥልን፣ ተባረኩ፣ እድሜ ይስጥልን። 12 አይደለም 15 አርጉት። እሺ ጌታዬ ለፎቶ ስለጨለመ አንድ ጊዜ መብራቱን አብሩ። አንድ ጊዜ
ሁላችንንም ለዓመቱ ያደርሰን። እንግዶቻችንን በሰላም ያግባልን።